መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ስም ከሰማይ በታች አንድ ስም አለ፣ ያውም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ስለኔና ስላንተ መዳን ብሎ ነው። መጽሐፍ ሲናገር መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም፣ እርሱም ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ ይወዳቸዋል። የመዳን ቀን ዛሬ ነው። ቀጥሮ ምናልባት ይዛችሁ እንዳይሆን ነገ እንዳይሆን ከነገ ወዲያ እያላችሁ እንዳትቀሩ። ዛሬ ኢየሱስ ክርስቶስ ይወዳቸዋል። ዛሬም ኢየሱስ ክርስቶስ ይፈልጋቸዋል። ኢየሱስ ክርስቶስ ያድናቸዋል። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ከዘላለም ጥፋት ያድናል። ከዘላለም ሞት ኢየሱስ ክርስቶስ ያድናቸዋል። ኢየሱስ ክርስቶስ ፍቅር ነው። ኢየሱስ ክርስቶስ ሕይወት ነው። ኢየሱስን እንታመኑ። ዛሬ በኢየሱስ ክርስቶስ እንድትድኑ ጥሪ ይደረግላቸዋል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይታደጋቸዋል። ኢየሱስ ክርስቶስ ለዘላለም ሕይወት ይሆንላቸዋል። ኢየሱስ ክርስቶስ የሌለው ሰው የዘላለም ፍርድ አለው። ኢየሱስ ክርስቶስን ያላመነ ሰው ለዘላለም ይፈርድበታል። ከዚህ ፍርድ ለመዳን ከዚህ ፍርድ ለማምለጥ ኢየሱስ ክርስቶስን ማመን አለባችሁ። በኢየሱስ ለሚያምን የዘላለም ሕይወት አለው። የዘላለም ሕይወት ለማመን በክርስቶስ ኢየሱስ ማመን አለበት። ስለዚህ ሞት በሕይወት እንዲቀየር ኢየሱስ ክርስቶስን ለማመን የዘላለም ሕይወት እንድታገኝ ዛሬ ጥሪ ተደርጎላችኋል። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ያድናችኋል። እንግዲህ የዘላለም ሕይወት እንድታገኙ ለዘላለም እንድታመልጡ ዛሬ ኢየሱስ ክርስቶስ ይፈልጋችኋል። ኢየሱስ ለዘላለም ሕያው ነው። ኢየሱስ ክርስቶስ ያድናችኋል። ኢየሱስ ክርስቶስ ይታደጋችኋል ከኃጢአት ባርነት፣ ከዘላለም ሞት፣ ከዘላለም ጥፋት። ኢየሱስ ክርስቶስ ለማዳን ዛሬ ለእናንተ ጥሪ ያደርግላችኋል። ዛሬ ወደ ኢየሱስ ክርስቶስ እንድትመጡ፣ ዛሬ በክርስቶስ ኢየሱስ እንድታመኑ ጥሪ ተደርጎላችኋል። ኑ፣ ኢየሱስ ክርስቶስ ያድናችኋል። ኢየሱስ ክርስቶስ ይታደጋችኋል። የሰው ልጅ በምድር ላይ ለዘላለም አይኖርም። በሕይወት የሚኖረው 70 እና 80 ዓመት፣ ከዛ በኋላ ያለው ድካም ነው ይላል መጽሐፍ ቅዱስ። በሕይወት እስካለ አቅምና ጉልበት እያለ ሳትሞት በሕይወቴ ኢየሱስን በመሾም የዘላለም ሕይወት እንድታገኝ ዛሬ ጥሪ ተደርጎላችኋል። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ያድናችኋል። ኢየሱስ ክርስቶስ ይፈልጋችኋል። ወዳጄ ዛሬ በኢየሱስ ክርስቶስ ለማመን የዘላለም ሕይወት እንድታገኝ ጥሪ ተደርጎልሃል። ኢየሱስ ክርስቶስ ለዘላለም ያድናችኋል። ኢየሱስ ክርስቶስ ለዘላለም ይታደጋችኋል። የዘላለም ሕይወት ለማግኘት እንዲሁ በነጻ ስለሆነ የቀለለ እንዳይመስላችሁ። የዘላለም ሕይወት የሚገኘው በጌታ በኢየሱስ ክርስቶስ በማመን ነው። ስለዚህ የዘላለም ሕይወት ለማግኘት ወደ ኢየሱስ ክርስቶስ መምጣት አለብን። ንስሐ መግባት አለብን። ከዘላለም ሞት ከዘላለም ጥፋት ኢየሱስ ክርስቶስ ያድናችኋል። ያው ዛሬ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንድታገኝ ጥሪ ተደርጎልሃል። ኢየሱስ ክርስቶስ ለዘላለም ያድናችኋል። ኢየሱስ ክርስቶስ ለዘላለም ይወዳችኋል። የናዝሬቱ ኢየሱስ ክርስቶስ ይመጣልና እነሆ ንስሐ ግቡ፣ እነሆ ንስሐ ግቡ። ዓለምን እንጠራለን ወደ ኢየሱስ፣ ትውልድን እንጠራለን ወደ ኢየሱስ። እኛ የምንጨው ኢየሱስ የምንለው፣ እኛ የምንጨው ኢየሱስ የምንለው፣ ኑ ወደ ጌታ የምንለው ዝም ብሎ የዋዛ አይደለም፣ እንዲሁ ዝም ብሎ ከንቱ አይደለም። ኢየሱስ ክርስቶስ ይመጣልና ያኔ ኢየሱስ ክርስቶስ በሚመጣበት ሰዓት መግቢያ ታጣለህ። ኢየሱስ ክርስቶስ በሚመጣበት ሰዓት የምትሄድበትን መንገድ የምትጓዝበት መንገድ ከንቱ ይሆናልና እባክህ ዛሬ ይህ ጥሪ ወንድሜ ላንተ ነው። ይህ ጥሪ እህቴ ላንቺ ነው። ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ያልተቀበለ ጆሮ ካለ ይህ ይሰማለት። ኢየሱስ ክርስቶስ ይመጣልና የፍርዱ ቀን ይመጣልና ያ ኃጢአተኛና ጻድቁ ለእግዚአብሔር የተገዛውና ያልተገዛው የሚለይበት ቀን ይመጣልና እነሆ ንስሐ ግቡ፣ እነሆ ንስሐ ግቡ። ቀን ሳለ የላከኝን ፈጽም ዘንድ ይገባልና እንዳለው
ልክ እንደ ቃሉ ዛሬ ይህ ቀን ነውና ይህ ያንቺ ቀን ነውና ዛሬ መልእክተኛ አድርጎን ወደ አንቺ ልኳል። ወንድሞችን እህቶችን ወደ አንቺ እየላከ ነው። ይህ መልእክት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የመዳን ቀን ዛሬ ነው ይላልና እነሆ ና ንስሐ ግባ እህቴ፣ እነሆ ና ንስሐ ግባ ወንድሜ፣ እህቴ ነይ ንስሐ ግቢ። አዎ ቀኑ ሳይደርስ ቶሎ አምልጡ። ቀኑ ሳይደርስ ቶሎ አምልጡ። ይህ የምትሰሙት ድምፅ የከንቱ ድምፅ አይደለም። ይህ የምትሰሙት ድምፅ ዝም ብሎ ድምፅ አይደለም። ዓለም ሳይፈጠር አስቀድሞ በዓለም የነበረ ነገር ግን ወደ ዓለም እንደ ሰው ልጅ ሥጋን ለብሶ የመጣ የናዝሬቱ ኢየሱስ ክርስቶስ ስላንቺና ስለኔ በቀራንዮ መስቀል ላይ የሞተ በቀራንዮ መስቀል ላይ የተሰቀለ የናዝሬቱ ኢየሱስ ክርስቶስ እርሱ ይመጣልና እነሆ እርሱ ሳይመጣ ና ንስሐ ግባ፣ ነይ ንስሐ ግቢ፣ ና ንስሐ ግባ፣ ነይ ንስሐ ግቢ። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ስለኔና ስላንተ መዳን ብሎ ነው። በዚህ ዓለም ሳለ አዎ ሲገረፍ ስላንቺ ብሎ ነው። ሲሰቀል ስላንተ ብሎ ነው። አዎ ሞቷል፣ አዎ ተቀብሯል። ነገር ግን ሞቶም ተቀብሮም መቃብር ያልቻለው ብቸኛ ጀግና የናዝሬቱ ኢየሱስ ነው። አዎ እሱ ኢየሱስ ነው። ከየት እንደመጣ ሳይታወቅ ዝም ብሎ አይደለም የምናውጀው። ኢየሱስ የምንለው ጌታ የምንለው አምላክ የምንለው ዝም ብሎ አይደለም። ኢየሱስ ክርስቶስ አስቀድሞ በአብ ዘንድ የነበረ አዎ በመንፈስ ቅዱስ በአብ ዘንድ የነበረ ሥጋን ለብሶ ግን በምድር ላይ የተገለጠ እርሱ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንዲላል እግዚአብሔር አምላክ ዓለምን እንዲሁ በነጻ ስለወደደ ይላል አንድያ ልጁን ለዓለም አሳልፎ ሰጠ። አዎ አንቺን ስለወደደ አንተን ስለወደደ የሆነ ነገር ስላደረግሽለት አይደለም፣ ገንዘብ ስለሰጠ ወይ ጊዜን ስለሰጠ አይደለም። እንዲሁ በነጻ ኢየሱስ ክርስቶስ እንዲሁ በነጻ እግዚአብሔር አምላክ እንዲሁ በነጻ ስለወደደ ኢየሱስ ክርስቶስን አሳልፎ ላንቺ ሰጠ። ኢየሱስ ክርስቶስን አሳልፎ ላንተ ሰጠ። የዓለምን ሁኔታ ያየ ነው። አዎ ወንድሜ ና እጅ ስጥ፣ ኢየሱስ ያድናል። ነይ እጅ ስጭ፣ ኢየሱስ ያድናል። ዛሬም ኢየሱስ ያድናል፣ ነገም ኢየሱስ ያድናል፣ ከነገ ወዲያም ኢየሱስ ያድናል። ትላንትናም ያዳነ ነበረ። አዎ ኢየሱስ ብቻውን ያድናል።